Good News Media. እምነትና ነጻ ፈቃድ የሚል ሐሳብን ደግሞ እንማራለን ማለት ነው። በተለይ አሁን ሰሞነኛ የሆነ ምን እንደተነሳ አላውቅም፣ የሆነ አየር ስለ ድነት፣ ስለ መዳን፣ ስለ ሳልቬሽን አሁን ሚዲያው ተሞልቷልና በሁለት ጎራ ድነት ላይ ያለ ነገር ድነት ላይ ያላቸው መረዳት በሁለት ጎራ ተከፍሎ እናያለን እና በተለይ መዳን ይጠፋል ወይስ አይጠፋም፣ ወይም ድነታችን እናጣዋለን ወይስ አናጣውም የሚል ሐሳቦች በተለይ ያው ሚዲያውን ሶሻል ሚዲያውን በጣም ሞልተውታልና ምን ተፈጥሮ ነው ሁሉ እስክል ግራ አጋባለሁ። ምንድነው ለምንድነው አሁን ይሄ ኢሹ ሆት የሆነበት ምክንያት ብዬ በጣም ሁሉ ጊዜ ነው ማስበውና እንዲህ አይነት ነገሮች ይነሳሉና ሁለት ጥጎችን አያለው። አንደኛው መዳናችን አይጠፋም የሚል ጥጋ ያለው ማለት ምንም ብንሆን ምንም ብናደርግ የሚል አንድምታ ያለው መዳን እንደማይጠፋ፣ አንደኛው ደግሞ አይ በምናደርገው የትኛውም የዴይ ቱ ዴይ ስህተቶች ወይም ኃጢአት የምንለው ማለት ነው ወይም በደል የምንለው ማለት ነው። ምናልባት እቺ ኃጢአት የምትለዋን ሁልጊዜ ኃጢአት ብዬ ስናገር ሁለት ኮንሰፕት አለው ኃጢአት። አንደኛው ዘ ኦሪጂን ሲን ነው። ዘ ኦሪጂን ሲን ከአዳም የምንወስደው የዘር ሐረግ አለ፣ ዘ ኦሪጂን ሲን አለ። ሁለተኛው ደግሞ ዴይ ቱ ዴይ የምናደርጋቸው መድከም ወይም ድካም ወይም ደግሞ በደል ተብሎ የተተረጎመው ማለት ነው። ለዚህ ነው ኤፌሶን 2 ላይ በኃጢአታችሁና በበደላችሁ ብሎ ኃጢአትና በደልን ለሁለት ከፍሎት አስቀምጦታልና ኃጢአት ትክክለኛውን ዘ ኦሪጂን ሶርስ ጉልበታም የነበረውን ሶርስ በክርስቶስ ኢየሱስ የተገፈፈውን ሶርስ ኃጢአት ብሎ ሲያስቀምጠው፣ በደል ደግሞ እኛ ፈቅደንና ወደን የምናደርጋቸው በደሎችን ደግሞ ወይም ሮንግ ዱዊንግስ የምንለው በእንግሊዝኛ የማይገቡ ተግባሮች፣ ስህተቶች፣ ውድቀቶች፣ ድካሞች እነዚህን ማለት ነው እና አንዳንድ አሁን ሁለቱን ሳይሆን አንደኛው ስለ ድነት ስንመለከት አንደኛው ጥግ ዴይ ቱ ዴይ አክቲቪቲዎቻችን ላይ በምናደርገው ድካም መንግስተ ሰማያት አንገባም የሚል ጥግ ደግሞ ታይቷል። አሁን ደግሞ ማለት ነው እና ሰው የሆነ ነገር ቢሰጥ፣ ቢዋሽ፣ ቢያታልል፣ ቢሰርቅ፣ ቢዘሙት የማይገቡ ነገሮች ለክርስቲያን የማይገቡ ነገሮችን ቢያደርግ መንፈሳዊ ድካም ቢያገኘው ቢደክም መንግስተ ሰማያት ሊገባ አይችልም። የፈለገ ጌታን ቢቀበል የፈለገ ጌታን የግል አዳኙ አድርጎ የተቀበለ ቢሆንም በእነዚህ ድካሞች ምክንያት ወደ ሲኦል ነው የሚሄደው የሚል ነው ማየው። ድነትን በዴይ ቱ ዴይ አክቲቪቲዎቻችን ወይም ድካሞቻችን፣ ውድቀቶቻችን ድነትን እናጣለን የሚል አለ። ሁለተኛው ደግሞ ድነት እኛ ሰርተን ወይም ሰፍተን ያመጣ ነው እስካልሆነ በክርስቶስ ስራ የመጣ እንደሆነ በእግዚአብሔር የመጣ ስለሆነ ድነት ለድነታችን ዋስትናውን የሚወስደው ራሱ እግዚአብሔር ነው የሚል ደግሞ፣ ስለዚህ የፈለገ ቢሆን ምንም ድካም ቢኖረን ምንም የፈለገ ነገር ብናደርግ ወይም ደግሞ ምናልባት ዛሬም አንድ የሆነች የምንጨምራት አለች ክደት የምትባል መካድም አትችልም የሚል በቃ አንድ የዳነ ማለት አንድ ሰው እስከ መጨረሻ ዳነ ነው የሚል ሌላኛውን ጥግ እንመለከታለን እና ድነት ላይ 4 ነጥብ አድርገን በእኛ ስል በእኛ እውቀት በእኛ መረዳት ብቻ ድነት ሲስ በእንደዚህ ነው እንዲህ ስታረቅ ትጠፋለህ ብሎ ሲናገር ነው ደስ ማይለው እንጂ ኃጢአት አትስሩ፣ በደል ውስጥ አትግቡ፣ የክርስቲያን ኑሮ ኑሩ፣ ክርስቲያን እንደሚኖረው ኑሩ ብሎ መምከር ክፉ ባይሆንም፣ ያኛውም ደግሞ ድነታችንን እኛ አላመጣነውም፣ በእግዚአብሔር ነው የመጣው፣ በክርስቶስ ኢየሱስ ተሰርቶ የመጣ ነው። ስለዚህ
በክርስቶስ ኢየሱስ ተሰርቶ የመጣውን ወይም የተቀበልነውን ድነት በእኛ ስራ እናጠፋውም ነው ሐሳቡ። የድነታችን ዋስትና የድነታችን ማረጋገጫ ራሱ እግዚአብሔር ነው። ስለ መዳን ያላችሁ መረዳት የመዳናችሁ ዕውቀት የተስተካከለ ይሁን፣ መጽሐፍ ቅዱስ በሚነግረን ይሁን የሚለው ነው እና ይሄኛውንም ሳይድ ስትመለከቱት በድነት ጉዳይ በቃ እሱ ነው እሱ ላይ ብቻ ይቀመጥና ኢቭን ይሄኛው ሳይድ በተለይ ያዳነህ እሱ ራሱ ነው መጥቶ ያዳነህ። አንተ ምንም ማመንም አይጠበቅብህም። ብታምንም እሱ ስለከተተብህ ነው። ባጭሩ ሁሉ ነገር እሱ ላይ ነው። እርሱ ራሱ መጥቶ ነው። ባጭር ቋንቋ ፈቃድ የለህም የሚል መረዳት አለ። ፈቃድ የለህም በቃ ይወስድሃል፣ አድኖሃል፣ እስከ መጨረሻውም የሚያጸናህ ራሱ ነው። ስለዚህ ሰዎችን ከድነት ወይም ለድነታቸው ካላቸው ቫልዩ አያቀዘቅዝም ወይ? ይሄ ማለት ይሄ አስተምሮት ትንሽ ይሄኛውም ያኛውም ሁለቱም አደጋ ናቸው። ባይዘው ሁለቱንም አንቀበልም እኛ። ሁለቱም ሳይድ ራይት አይደለም። ከሁለቱም ሳይድ ግን የምንወስደው ይኖረናል እና እሱን ነው መረዳት ያለብን እና ከሁለቱም ሳይድ የምንወስደው አለ። ግን ይሄ አንድ ጥግ ብቻ ይዞ ጤናማነት አይደለም። እኔ በክርስቶስ ኢየሱስ የተሰራልንን ስራ በክርስቶስ ኢየሱስ ያለቀውን እውነት በተለይ አሁን ወደ ድነት ስንመጣ ክርስቶስ ኢየሱስ እኛን ስለማጽደቅ እርሱ ኃጢአት የሆነበትን እውነት የምሰብክ ሰባኪ ነኝ። እርሱ ስለኛ ኃጢአት ሆኗል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። እስቲ አሜን። እርሱ ስለኛ ኃጢአት ሆኗል፣ እኛ በእርሱ ሆነን ማለት በእርሱ በማመን እርሱን ተቀብለን በክርስቶስ ኢየሱስ በማመን እኛ የእግዚአብሔር ጽድቅ ሆነናል የሚለው ባጭሩ ጸጋ ይሄ ነው እኮ። ጸጋ በእኛ ስራ ያልተሰራ በእኛ ልፋት ያልመጣ እኛ የሌለንበት ክርስቶስ ኢየሱስ ሰርቶ ለሰዎች ሁሉ ለዓለም ሁሉ ለድህነታቸው ምክንያት የሚሆነውን የጸጋውን ባለጠግነት የጸጋውን እውነት ለዓለም ሁሉ አቬይለብል አድርጎታል። እኛ አልሰራንም። ለድህነታችን የሰራነው ስራ የለም። ለመዳናችን ወይም ለሚያድነን ለመድኃኒቱ ጸጋ ሁልጊዜ ይሄን ነው ማስበው ነው። ለሚያድነን መድኃኒት የሚያድን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ነው የሚለው። ስለዚህ ይሄ የእግዚአብሔር ጸጋ በክርስቶስ ኢየሱስ ስራ በእኛ ስራ ሳይሆን በእርሱ ስራ ሁላችን አይደል እንዴ? እንደዛ ነው የሚለው ኤፌሶን 2:18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለ። በእርሱ ስራ እርሱ በሰራው ስራ ወደ አብ የሚያገባንን ወደ አብ የሚያስገባንን አይደንቲቲ ወይም ጽድቅን አግኝተናል ነው እያለ ያለው። አብ ጋር ለመድረስ ጻድቅ መሆን ይጠበቅብናል። አብ ጋር ለመድረስ ቅዱስ መሆን ይጠበቅብናል። ቅዱስና ጻድቅ የሆነው በክርስቶስ ኢየሱስ በማመን በተቀበልነው የጸጋው እውነት እንጂ በእኛ ስራ በእኛ ድካም በእኛ ልፋት የሕግን ስራ በመስራት መልካምንም ስራ በመስራት ጽድቅን ማግኘት አይቻልም። ይሄ ቢሆን ኖሮ ክርስቶስ ኢየሱስ አይመጣም ነበር። ገላትያ 2:21 እኮ ስንታዩት በሕግ በኩል ከሆነ እኮ ጽድቅ አለ ክርስቶስ በከንቱ ሞተ አለ ጳውሎስ። ክርስቶስ በከንቱ ነው ሞቷል። የሕግን ስራ በመስራት የሚጸደቅ ቢሆን ኖሮ በፊት ይሄ መስመር ተዘርግቶላቸዋል። ሰዎች ወደ ጽድቅን ለማግኘት ወይም በእግዚአብሔር ዘንድ ተቀባይነትን ለማግኘት የሕግን ስራ ለመስራት ወይም እንዲሰሩ የተዘረጋላቸው የብሉይ ኪዳን ስርዓት አለ። በቃ ይሄ በብሉይ ኪዳን በነ ሙሴ ዘመን አድርግ አታድርግ፣ ይሄን ካደረግ አይደል እንዴ? ግን ማንም ሰው የሕግን ስራ በመስራት ማንም ሰው ሊጸድቅ ስላልቻለ ማንም ሰው የሕግን ስራ አኮምፕሊሽ ማድረግ አልቻለም።
እነዛ እስራኤላውያን ወይም የኪዳን ህዝቦች የህግን ስራ መስራት ለምን አቃታቸው ብለን ብንመለከት በአጭር ቋንቋ ኃጢአተኛው ሰው ኢምፐርፌክት የሆነው ሰው ፐርፌክት የሆነውን the law of God የእግዚአብሔርን ህግ መፈጸም ስለማይችል ኢምፐርፌክት ነው፣ ሊፈጽምም አይችልም። ለዚህ ነው the perfect person መጥቶ ክርስቶስ ኢየሱስ the perfect person ኃጢአት የማያውቀው እርሱ መጥቶ ህግን ልሽር አልመጣሁም እኔ ህግን ልፈጽም። ስለዚህ ክርስቶስ ኢየሱስ መጥቶ እሱ ህግን መፈጸም ለምን ቻለ? ለምን እነሱ ሊፈጽሙ አልቻሉም? እነሱ ኢምፐርፌክት ናቸው፣ እነሱ ኃጢአተኞች ናቸው፣ እነሱ ድካም አላቸው። ፐርፌክት የሆነውን the law of God የእግዚአብሔር ህግ by the way ፐርፌክት ነው፣ ፍጹም ነው። ይህንን ፐርፌክት ወይም ፍጹም የሆነውን የእግዚአብሔርን ህግ መፈጸም ያልቻሉት እነሱ ፍጹም ስላልሆኑ ወይም ኃጢአተኞች ስለሆኑ ነው። ስለዚህ ኢየሱስ ክርስቶስ መጣ፣ ፈጸመው። ህግን ልሽር አልመጣሁም፣ ህግ የለም ልል አልመጣሁም፣ ፈጽሞ አሳየን። ምንም ሳይቀር ነቁጣ አታልፍም አለ እኮ። ነቁጣ ማለት ኮማ ማለት ነው። ኮማ አታልፍም፣ መፈጸም አለበት። ስለዚህ የግድ የሚፈጽም ሰው ያስፈልግ ነበር። ህጉን የሰጠው እግዚአብሔር ነው። ህጉ በአጭር ቋንቋ ኢምፐርፌክት የሆኑ ሰዎች መፈጸም ስላልቻሉት እንጂ ከእግዚአብሔር የወጣ እግዚአብሔር ያመጣው እግዚአብሔር እንዲፈጽሙት ያመጣው ስርዓት ነው። ግን ማንም ሊፈጽም ማንም በዛ ነገር ፐርፌክት ሆኖ ወይ ፈጽሞ ጻድቅ የሆነ አንድ ሰው የለም። በዚህ ዘመን ላለ ነው ለአማኞች ህግ ቢሰጠን አይከብደንም። አሁን ለኛ በክርስቶስ አምነን ለዳን ነው፣ ለአማኞች በክርስቶስ ለጸደቅ ነው፣ ለጻድቅ ለእግዚአብሔር ልጆች ያ ህግ እኮ መጣው እንትን ቢል አሁን ለኛ ሲምፕል ነው። ምንም ሲምፕል ነው። አሁን መፈጸም ይቻላል። ህግን ያመጣው እግዚአብሔር ነው። የህጉ ስርዓት በእግዚአብሔር የተሰራ ነው። አሁን እሱን ላወራ አይደለም። ግን ክርስቶስ ኢየሱስ መጥቶ ግን ኮማ ሳትቀር ህግን ሁሉ ምን አደረገ? ፈጸመ። እስቲ አሜን። ኢየሱስ ህግን በመፈጸሙ ለህግ ፍጻሜ ሆነለት። ምክንያቱም ህግን ልፈጽም ነው የመጣው ሲል እናንተም ተቀጥላላችሁ አይደል? ወሬው ለህግ ፍጻሜን አበጀለት። ሲፈጽመው እኮ ነው ያበቃው። አንድም ይፈጽም ነበር የሚያስፈልገው፣ አንዱ መጣና ፈጸመው። ስለዚህ ለህጉ ፍጻሜን አበጀለት። ህጉ ተሻረ። ያ ይሻር የነበረው ይላል ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስታነው ያ ይሻር የነበረው በድንጋይ ጽላቶች ላይ የተጻፈው ያ ይሻር የነበረው በኋላ ላይ እንደውም ቁጥር 14 ላይ እንደውም ሲመጣ በክርስቶስ ብቻ የተሻረ ነውና ይላል። በክርስቶስ ብቻ ክርስቶስ ሽሮታል። ሁለተኛ ቆሮንቶስ 3:14 ላይ ክርስቶስ ሻረው፣ ለህጉ ፍጻሜን አበጀለት። ምን በማድረጉ? በመፈጸሙ። ፈጽሞ ፍጻሜ ያበጀለት ለህጉ። ስለዚህ አሁን በህግ በኩል ወይም በስራ ለመጽደቅ የሚታገሉት ትግል ጤናማነት አለ ማለት ነው። በስራ አይደለም። አሁን ጽድቅ ወይም የእግዚአብሔር ልጅነት እኮ ማለት ልጅነት የእግዚአብሔር ልጅ ነኝ ስትል ጻድቅ ነኝ ነው። ጽድቅና ልጅነት የሚነጣጠል አይደለም። ያን ሳንቲም ሁለት ግልባጮች ናቸው። ልጅነትን የምናገኘው የእግዚአብሔር ልጅነትን የምናገኘው ወይም የእግዚአብሔርን ጽድቅ ልናገኝ የምንችለው ወይም የእግዚአብሔር ወይም ጻድቅ የእግዚአብሔር ልጆች ልንባል የምንችለው አሁን ክርስቶስ ኢየሱስ በሰራልን ስራ በማመን ብቻ ነው። አሜን። እኔ ይሄ ነው እኮ ምን ኮምፕሊኬትድ እንዳደረገባቸው አይገባኝም። በተለይ አንዳንድ ፎርምድ ቴዎሎጂዎችን አይቻለሁና ስለነሱ ማውራትም ከደረጃ በታች ስለሆነ ስለማይመጥነ እኛ ስለ መጽሐፍ ቅዱስ ነው የምናወራው። ምናልባት መንካት አልፈልግም ነበር ግን ልንካው። ቱሊፕ ቶታል ዲፕራቪቲ ሙሉ በሙሉ አንድ ሰው ተቆርጧል። ስለዚህ አንኮንዲሽናል ኢሌክሽን ያስፈልጋል። ዩ ምትለዋን አንኮንዲሽናል ኢሌክሽን ቀድሞ ሁኔታ የሌለው ምርጫ። ስለዚህ አንኮንዲሽናል ኢሌክሽን ምርጫ፣ ከዛ ሊሚትድ አቶንመንት ወይም መስዋዕት፣ የክርስቶስ የኢየሱስ መስዋዕትነት። በግልጽ ቋንቋ እናንተ እንዲገባችሁ ባጭር ነው ማወራው። ይሄን ከዘረዘርኩ ኢንፎርሜሽኑን
እንትን በደንብ ላውራ ነው። እንደዛ አይደለም። ሊሚትድ አቶንመንት የክርስቶስ ኢየሱስ መስዋዕትነት ውስን ነው ወይም ለተወሰኑ ነው። ይሄ ሪፎርሜሽኒስት ለሁሉም ነው የሚል ሐሳብ የላቸውም። ለሁሉም ነው ኢየሱስ የሞተው፣ ሁሉም እንዲድን እግዚአብሔር ይፈልጋል የሚለውን አይቀበሉትም። ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ ይላል። እግዚአብሔር ይወዳል ሰዎች ሁሉ እንዲድኑ። ይሄ የእግዚአብሔር ፍላጎት ነው። ወደ እግዚአብሔር ፍላጎት ስንመጣ አንደኛ ጢሞቴዎስ 2:3-4 አሁን ያወራሁት ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በእግዚአብሔር። ስለዚህ ሰዎች ሁሉ እንዲድኑ ይፈልጋል። አዎ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። አዎ። ጸጋው ለስንት ነው? ለሰዎች ሁሉ ነው። ግን ይሄኛው ኤክስትሪም ጥግ ጸጋ ብቻ የሚባለው ኤክስትሪሚቲ ሰዎች ለሁሉም አይደለም ኢየሱስ የሞተው፣ ለጥቂቶቹ ነው። እነዚህ ጥቂቶች እነማን ናቸው? እግዚአብሔር የፈለገውን የሚመርጣቸው። ከሊትን ይመርጣል፣ ከሌን ይተዋል፣ ከሌን ይመርጣል፣ ከሊትን ይተዋል። እንደዚህ አይነት ነገር። ስለዚህ የፈለገውን እግዚአብሔር ያድናል፣ የፈለገውን ይተዋል። ታዲያ ወንጌል አይሰበክም ማለት ነው? እግዚአብሔር የፈለገውን የሚመርጥ ከሆነ እግዚአብሔር የፈለገውን ይኸው እሱን አድናለሁ የሚል ከሆነ ወንጌል መስበክ ታዲያ ምን ይሰራል አሉት ብለው ጠየቁት። እውነታችሁን ነው። ወንጌል ቢነገረውም ባይነገረውም የተመረጡት ይድናሉ። የተመረጡ አሉ በእግዚአብሔር ማይንድ ውስጥ ነው የሚለው። የተመረጡ ጥቂት ሰዎች አሉ፣ ለነሱ ብቻ የሞተው የተመረጡ። እነሱ ወንጌል ብትነግራቸውም ባትነግራቸው መምጣታቸው አይቀሩም ይላል። እኔ እንደዚህ አይነት ነገር እንደዚህ ሂዱና ወንጌልን ስበኩ። ሰው ፈቃድ ስላለው እኮ ነው ሄደን የምንሰብከው። ሰው ፈቃድ ስላለው ሄደን እንድንነግረው፣ ይሄን የምስራች እንድንነግረው ፈቃድ ስላለው ሰምቶ እውነት ነው እቀበላለሁ እንዲል እኮ ነው። እና ብዙ ጥመት አለ ባይዘው ብዙ ጥመት። አንዳንዶች በተለይ ለአፍሪካ የሚደፉባቸው አንዳንድ ሀሳቦቻቸውን ይሰፉን እንትን አድርገው የሆነ የራሳቸውን ሰፍተው ለአፍሪካ ይጥሉላታል። አፍሪካ ትፋጫለች። ጋድ ሶቨርኒቲ ብለው እግዚአብሔር ሉዓላዊ አይደል እንዴ? አው ሉዓላዊ ነው። የሉዓላዊነት ትርጉም ተበላሸባቸው እንጂ እግዚአብሔርማ ሉዓላዊ ነው። የሉዓላዊነት ትርጉም የትርጉም ስህተት ነው። የመረዳት ስህተት ነው። የብርሃን ስህተት እንጂ እግዚአብሔር ሉዓላዊ ነው። ሉዓላዊ ማለት ግን ህገወጥ ነው ማለት ግን አይደለም። ጋድ ሶቨርኒቲ እና ፒፕልስ ሪስፖንሲቢሊቲ የሚለውን መለየት ያስፈልጋል። የእግዚአብሔር ሉዓላዊነት የሰዎች ደግሞ ኃላፊነትን ማወቅ ነው ያልተቻለው። ስለዚህ እግዚአብሔር የፈለገውን ኢሌክት ያደርጋል፣ የፈለገውን ይተዋል። ለሲኦል የተመደቡ ሰዎች አሉ ይላሉ። ማን የመደበው? እግዚአብሔር እንደዚህ በምንድን ነው? ያዕቆብን ወደድኩ ኤሳውን ጠላው በምትል ጥቅስ ናት። በዛች ላይ በመቀመጥ ነው። አንዱ ይወዳል፣ አንዱን ይጠላል። ይሄ እግዚአብሔር ኔቸር ነው። እግዚአብሔር መጥላት ይችላል? ስክሪፕቸር ትሪትመንት ባረግ ኖሮ ደስ ባለኝ፣ ቃሎችን በደንብ በታትን ነበር። ግን ኔቸሩ ያልሆነ እግዚአብሔር መጥላትም አይችልም። እግዚአብሔር ፍቅር ነው። እንኳን እግዚአብሔር አንተ እንኳን ሰዎችን እንድጠላ የእግዚአብሔር ፈቃድ አይደለም። ማንንም እንድንጠላ እግዚአብሔር አይፈልግም። ስለ መጥላት አይደለም የሚያወራው ስለ ኢንዲቪጁዋል ሰዎች አይደለም የሚያወራው፣ ስለ ህዝብ ነው፣ ስለ ሀገር ነው። እና ሌላ እንትን ውስጥ ይገባና አንዱን ይወዳል፣ አንዱን ይጠላል። ስለዚህ የጠላቸውን ለሲኦል። እግዚአብሔር የሰውን ፊት አይቶ አያደላም ይላል። እግዚአብሔር እንዴት ያደላል? እንዴት አንዱን መርጦ አንዱን ትቶ፣ አንዱን መርጦ አንዱን ትቶ? እንዲህ አይነት ኔቸር አለው እንዴ እግዚአብሔር? አንተ መርጦ እሷን ደግሞ ለሲኦል ማሰብ መቻሉ ይሄ የእግዚአብሔርን ፒክቸር ወይም የእግዚአብሔርን ማንነት ያለ መረዳት ያለ ማወቅ እንጂ ሶቨርኒቲ አይደለም። ይሄ እሱ ሉዓላዊ አይደል? የፈለገውን ማድረግ አይችልም እንዴ? የፈለገውን ማድረግ ይችላል። የፈለገውን ማድረግ ግን አይችልም። የፈለገውን ማድረግ ይችላል። ፖቴንሻል ነው፣ ኃይል አለው። የፈለገውን ማድረግ ይችላል፣ ኃይል አለው። ሁሉ የሱ ፍጡር ነው፣ ማድረግ ይችላል። ማድረግ አይችልም ያልኩት ግን ለምንድን ነው?
ባህሪው አይፈቅድለትም ማድረግ አይችልም አይፈቅድለትም እንደፈቀደ እርሱ የፈለገውን የሚያደርግ ህገወጥ እግዚአብሔር አይደለም ህገወጥ አምላክ አይደለም ህግን የሚያከብር God is a God of principle እግዚአብሔር የመርህ አምላክ ነው መርህ አለው ከመርሁ አይወጣም በመርሁ ነው አንተን ማግኘት የሚፈልገው በመርሁ ነው ሰዎችን መርዳት የሚፈልገው እግዚአብሔር ለመርሁ ይገዛል ላወጣው መርህ እግዚአብሔር ይገዛል እግዚአብሔር የመርህ አምላክ ነው ህግ ወጣን ዝም ብሎ በቀር እንደዛ አይደለም ለሰዎች ሁሉ አንዱን መስዋዕት አረጋው እና ሊሚትድ አይደለም የኢየሱስ መስዋዕትነት ለጥቂቶች ብቻ ነው የሚባል ነገር የለም ውሸት ነው መጽሐፍ ቅዱስ አይልም ለጥቂቶች ብቻ ነው ኢየሱስ የሞተው የኢየሱስ መስዋዕትነት የኢየሱስ ክርስቶስ በመስቀል ላይ መሞት ለጥቂቶች ብቻ ነው ብሎ ሊሚትድ ማድረግ ትክክልም አይደለም ከዛ በኋላ ደግሞ irresistible grace ጸጋውን እርሱ ሊያድን ይመጣል እነዚህ አምስቱን ስለ ድነት ያስቀመጣቸው ነው ካልቪን ስለ እሱ ማውራት ብዙ ባልፈልግም እና irresistible grace እሱ የፈለገውን ሰሌክት ያደርጋል እንዴት ልበል ይሄኛውን አንዱን ይመርጣል አንዱን ይተዋል ሲመርጥህ ሲያድን ሬዚስት ማድረግ አትችልም እሱን የመረጠ እሱ ራሱ መረጠ እና አልቀበልም ማለት አትችልም irresistible grace ሬዚስት ማድረግ አትችልም ግሬሱን ጸጋውን irresistible ነው ስለዚህ ያድንህና ቀጥሎ እንደውም ፒ የምትሏ perseverance የሚባል ነው perseverance ጸንቶ መቆም እስከ መጨረሻ የሚያጸናህ እርሱ ነው እስከ መጨረሻ መሆን እስከ መጨረሻ ትቀጥላለህ ባክ ማድረግ አትችልም ጌታን መተው አትችልም ለምን እሱ ነው የመረጠ እርሱ ስለሆነ መርጦ የወሰደ ሬዚስት ማድረግ አትችልም ስለዚህ እስከ መጨረሻው የሚያጸናህም እሱ ነው ይዛት እንደዛ ነው እስከ መጨረሻው የሚጸና እርሱ ይድናል ነው ወይስ የሚያጸና ራይት አይደለም እኔ እንዲህ አይነት ትምህርቶች ጤናማነት አይደለም እኔ አልቀበልም እኔ ባየሁት ቁጥር የሆነ ምንድነው ባጭሩ አንተን ግዑዝ ነው የምትደረገው ግዑዝ ነው ፈቃድ የለህም ለዚህ ነው ዛሬ ፍሪ ዊል ብያመጣሁት free will and faith it is people's responsibility የሰው ነው የሰዎች ኃላፊነት ነው ነፃ ፈቃድ አለ ሰው ነፃ ፈቃድ ያለው ፍጡር ነው ገና ከፍጥረቱ ጀምሮ ሰው ነፃ ፈቃድ አለ መምረጥ ይችላል አለመምረጥ ይችላል መቀበል ይችላል አለመቀበል ይችላል ወደ ድነት መስጠቱ እንደዚህ ነው ጌታ ኢየሱስ ክርስቶስን ሄደን ወንጌል ምን ሰብከው ለምንድነው ሄደን ወንጌል እኮ ስንነግራቸው ወንጌሉ ከማረካቸው ምንድነው እና በደንብ ሰምተው ኦኬ ይቀበላሉ አልቀበልም ማለት አይችልም ይችላል መቀበል አለመቀበል የሰው ኃላፊነት ነው ድነታችንንም በፈቃዴ እኔ አሌክስ ፈቅጄ እና ወድጄ ተቀብዬው አምኜው ነው እንጂ የዳንኩት በራሱ ፈቃድ መጥቶ እንዲያርጎ ያዳነኝ አይደለም ለሰዎች ሁሉ ድነት ተዘጋጅቷል ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል ለድነታቸው የሰራው ክርስቶስ ነው በጸጋው ጉዳይ ላይ እኛ የለንበትም ባጭሩ በእምነት ዙሪያ ደግሞ በማምነው ጉዳይ ደግሞ እሱ የለበትም እኔ ነኝ ማምነው እምነት የሰው ኃላፊነት ነው ጸጋ የእግዚአብሔር ኃላፊነት ነው ለዚህ ነው ጸጋው በእምነት አድኗቸዋል የሚለው ጸጋው ነው ያዳነን እንደውም ከፍ ብትሉ ቁጥር 5 ላይ በጸጋ አድናቸዋል የሚለው ምክንያቱም የማዳኑ አቅም የማዳኑ ሜዲሲኑ መድኃኒቱ ጸጋው ነው በጸጋው ድናቸዋል 8 ላይ ሲመጣ ግን ጸጋው በእምነት አድኗቸዋል አለና
ሰው ሕግ እንዳያረገው የሱ የሥራ ውጤት እንዳያረገው ደግሞ ይህም የእግዚአብሔር ስጦታ ነው እንጂ ምኑ ጸጋው የእግዚአብሔር ስጦታ ነው የሚለው ጸጋውን ነው። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ሰርተህ አይደለም የዳንከው፣ ደክመህ አይደለም የዳንከው፣ ለፍተህ አይደለም የዳንከው። ጸጋው የሚፈልገው በአጭር ቋንቋ እምነት ብቻ ነው። እምነት መቀበያ ነው። መቀበያ ነው። እንካ ስትባል መቀበል ብቻ ነው። ምድር ብትሰራው ምን ትሰራለህ? ምንም የምትለፋው ምንም የምትደክመው ነገር በሌለበት ጸጋውን የኛ ያደረግነው የዳነው በጸጋው ነው። ልክ ነው። ጸጋው ማለት ሜዲሲን ነው። ክርስቶስ የሰራው ስራ እኛ ምንድንበት ነው። ከሲኦል ምንድንበት፣ ከኃጢአት ምንድንበት፣ ከበሽታ ምንድንበት፣ ከየትኛውም ኃጢአት ካመጣቸው ነገሮች ሁሉ የምንድንበት አቅም ጸጋ ውስጥ ነው ያለው። ያን ጸጋ ግን የተቀበልነው እኛ በእምነት ነው። በእምነት ነው። እምነት ለምን ኪክ እንደሚደረግ ፍሪ ዊል ለምን ኪክ እንደሚደረግ አይገባኝም። በካልቪን አስተምሮት ውስጥ ፍሪ ዊል ሰውማ ነፃ ፈቃድ አለው ስትል አይ ሰው ነፃ ፈቃድ የለውም። ሰው ነፃ ፈቃድ ያለው ፍጡር ነው። ገና ከጅማሬው እግዚአብሔር ሰውን ሲፈጥር ነፃ ፈቃድ አትብላ፣ ይሄን ግን በገነት ካሉት ዛፎች እነዚህን ሁሉ ብላ፣ ይሄን ግን አትብላ፣ ብትበላ ይሄ ይሆንብሃል። እንደዛ እኮ ነው የሚናገረው እግዚአብሔር እንጂ አትብላ ብሎ እንዳትበላ የሚያደርግ አይደለም። ለምን እንዳይበሉ ለምን አላረገም? ሉዓላዊ አይደል እግዚአብሔር? ለምን አዳም ያችን ፍሬ እንዳይበላ ማድረግ አልቻለም? ፍሬዋን እንዳይበላ ማድረግ አይችልም ነበር? ይችላል። አዳም ኃጢአትን ከሰራ በኋላ ቶሎ ብሎ እሱን ሴቭ ማድረግ በቃ ሁለተኛ ካሁን በኋላ ምናምን ነገር አላለም። ፕሪንሲፕል ጋድ ኢዝ ዘ ጋድ ኦፍ ፕሪንሲፕል። እግዚአብሔር የመርህ አምላክ ነው። በቃ ተመለስ፣ በቃ ችግር የለም በቃ ምናምን አላለም። እግዚአብሔር የመርህ አምላክ ነው። ስለዚህ አትብላ ፈቃድ አለው ሰው ልጅ እንደ ግዑዝ ዕቃ። አሁን ይሄ ዕቃ ፈቃድ የለውም። እንዲህ ለማንሳት ከዚህ ጋር አንስቼ እዚህ ጋር አስቀምጠዋለሁ፣ እዚህ ጋር አንስቼ እንደፈለኩ ፈቃድ ያለው ማቴሪያል አይደል? በእኔ ፈቃድ ቁጥጥር ስር ነው። እግዚአብሔር እንደዛ ማድረግ ይችላል፣ ግን አይፈልግም። የፈጠረው ፍጡርም እንደዛ አይደለም። የፈጠረው ፍጡር ፈቃድ ያለው ይነግረዋል፣ መምረጥ የሚችል ሰው ነፃ ፈቃድ አለው። ፍሪ ዊል በደንብ ልትረዱ ይገባል። ነፃ ፈቃድ ያለው እንደው ትንሽ ስክሪፕቸር ላስቀምጥላችሁ። ነፃ ፈቃድ ያለው አይመስለውም ሰው። ከዘፍጥረት 2:16 እና 17 ላይ በጣም ደስ የሚል እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ። አትብላ። ብትበላ ግን የሚሆነውን ይነግራል። ብትበላ ሞትን ትሞታለህ። እንዳይበላ ማድረግ እግዚአብሔር ለምን አላረገውም? ሰው ፈቃድ አለው። ሰው ፈቃድ የራሱ ነፃ ፈቃድ ያለው ፍጡር ነው። ዘዳግም 30:11-19 እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ሰምተን አሁን በህጉ ነው ማውራቸው። በኋላ ደግሞ ወደ አዲስ ኪዳን ደግሞ እመጣለሁ። በህጉ ውስጥም ገና ድሮ ፍጥረት ላይም እግዚአብሔር ምርጫ መምረጥ የሚችል ፍጡር ሰውን እንደፈጠረ ነው የሚያሳየው። እና ቁጥር 12 ላይ ሰምተን እናረጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም። እቺ ሮሜ 10 ላይ የተናገራት ናት፣ ታውቋታላችሁ። ሰምተን እናረጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህር ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብ ውስጥ ለአንተ እጅግ ቅርብ ነው። ይሄ አሁን እችን ቃል በቃል ሮሜ 10 ላይ ጳውሎስ በደንብ አድርጎ ከቶት ግን ምንድን ነው ያወራው? ስለ እምነት ነው ያወራው። ስለ እምነት ነው። ሰው በልቡ አምኖ በአፉም መስክሮ ይድናልና ሰው በልቡ አምኖ ይጸድቃል እያለ አምኖ
ሄዱና ሮሜ 10ን አንብቡት። ስለ እምነት ነው የሚያወራው። የእምነትን አስፈላጊነት ነው ያወራው። በእምነት እንዴት ጽድቅ፣ በእምነት እንዴት ድነትን እንደምናገኝ ያወራበት ክፍል ነው። እዚህ ጋር ይሄንን ነገር ተናግሮ ቁጥር 15 ላይ ተመልከት፣ ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኑሬያለሁ። ያው በፊትህ ሕይወትና መልካምነትን ሞትና ክፋትን አኑሬያለሁ። በሕይወት እንድትኖር እንድትበዛም አምላክ እግዚአብሔር ልትወርሳ በምትገባበት ምድር እንዲባርክ አምላክ እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙን፣ ስርዓቱን፣ ፍርዱን ትጠብቅ ዘንድ ዛሬ እኔ ያዛለሁ። ልብህ ግን ቢስት አንተም ባትሰማ አለመስማት ይችላል። ብትታለልም ሌሎችን ማማለክት ብትሰግድ ብታመልክም ፈጽማችሁ እንድትጠፉ እኔ ዛሬ እነግራችኋለሁ። ዮርዳኖስን ተሻግረህ ትወርሳት ዘንድ በምትገባባት ምድር ዘመናችሁን አታረዝሙም። ቁጥር 19 ብቻ ላውራት። በፊታችሁ ሕይወትንና ሞትን ደገመው። ልክ እንደ 15 ላይ እንዳለው በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ ያስመሰክራለሁ። እንግዲህ መልሱን ሲናገር አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። ደስ የሚል እኮ ነው ጌታ። በፊትህ ሕይወትና ሞት በረከትና መርገም አስቀምጫለሁ። ባጭሩ በሕይወት እንድትኖር ከፈለግ ሕይወትን ምረጥ። ጌታ እኮ ደስ የሚለው ያከብልሃል። መጀመሪያ እኔ እኮ አንተን እኮ ነው ያውን ምርጫ ይሰጥህና ግን የቱን ልምረጥ ብለህ እንዳትወዛገብ ይሄን ብትመርጥ ጥሩ ነው ይላል። መርጦ እኮ ነው ሀ እንደዚህ ለ እንደዚህ ሐመሯ እንደዚህ ካለ በኋላ መልሱ ግን ሐመሯ ነው ብሎ አሁን አንተ ፈተና ላይ ስትቀመጥ ማለት ነው ሐሌቷ መምረጥ ትችላለህ። እሱ ያንተ ፈቃድ ነው። ለ ነው ትላለህ። ምርጫ ነው። ጌታ እጅን ጠምዝዞ ሐመሯ ነው አላልኩም እንዴ ብሎ ሕይወትን ምረጥ ብዬህለ እንዴ ለምን ሞትን መረጥክ አይልም። ምረጥ። ምርጫ አንተ ነው። ምርጫ አንተ ነው። ግን በሕይወት እንድትኖር ከፈለክ ግን ሕይወትን ምረጥ። እኔ ብዙ ጥቅስ ነው እኔ አላቅም ስለ እንትን ግን ዛሬ እንደው ለምትጽፉ ሰዎች ዝም ብዬ ተናግሬ ልለፍ። ዘጸአት 32:26 ንዩት። እቺን ወዳታለሁ። ኢሳይያስ 1:19 ኢሳይያስ 1:19 እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ፣ እምቢ ብላችሁ ብታምፁ ግን ሰይፍ ይበላችኋል። ይሄ የማን ኃላፊነት ነው? ይስዋል። እሺ ብትሉ ብትታዘዙ፣ እምቢ ማለትም ይቻላል፣ እሺ ማለትም ይቻላል። እሺ ብትል የምድር በረከት you shall eat the good of the land ይላል እንግሊዘኛው። ደስ ትለኛለች። እሺ ብትሉ ብትታዘዙ you shall eat the good of the land ምድሪቷ ያፈራችውን ጉድ ነገር ትበላለህ። በእሽታ ውስጥ መልካም ነገር አለ። እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። እምቢ ማለት መምረጥ ይችላል። ሰው ነፃ ፈቃድ ያለው ፍጡር ነው። ነፃ ፈቃድ መምረጥ ይችላል። ኢያሱ 24:15 እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራችሁ ያላችሁበትን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። ምርጫው የእናንተ ነው። መምረጥ ያንተ ፈቃድ ነው። ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። እኛ መርጠናል። እናንተ ግን እግዚአብሔርን ማምለክ እኛ የመረጥነውን መምረጥ ክፉ መስሎ ከታያችሁ እነዛ አሞራውያን ያመለኩትን ማምለክ ትችላላችሁ፣ መብታችሁ ነው። እግዚአብሔርን ማምለክ ክፉ መስሎ ከታየ ምርጫው ያንተ ነው። ሰው ነፃ ፈቃድ ያለው ፍጡር ነው። ከብሉይ ኪዳን ነው እንግዲህ ብዙ እየነካ ያለው መዝሙር 119 173 ምሳሌ 1:29 ምሳሌ 3:5 ምሳሌ 8:35 እስከ 36 ምሳሌ 8:35 እስከ 36 ጥበብ ያወራችሁ ነው። ጥበብን በክራይስት ብዙ ሰዎች ይተረጉሟታል።
ጥበብ ያወራችሁ ነው። የመጨረሻው እንደው ባወራት እኔ 35 እና 36 እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስ ያገኛልና እኔን ያጣ ግን ራሱን ይጎዳል። ያወራችሁ ጥበብ ናት ከላይ ጀምሮ ሙሉ ምሳሌ 8 ጥበብ ነው። ስለ ጥበብ ምድር መሰረትኩ ምናምን ነገር ስለሚል ዓለማት የተፈጠሩት በክርስቶስ ነው ብለው ጥበብ ክራይስት ነው ብለው ክራይስትን ያስቀምጣሉ። ስለሱ አይደለም ወሬ። እኔ እዚህ ጋር ግን እኔን ማግኘት ትችላለህ፣ እኔን ማጣት ትችላለህ አለ። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ግን ራሱን ይጎዳል። ስለዚህ ማግኘት ማጣት የራስ ኃላፊነት ነው። ምርጫ አለ። በአዲስ ኪዳን ብዙ ቦታዎች ላይ ሉቃስ 10:42 ሰው ነፃ ፈቃድ እንዳለው አሁንም የሚያሳይ ነው። 10:42 የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካም ዕድል መርጣለች፣ ከእርሷም አይወሰድባትም። ምርጫ ነው አይደል? የምርጫ ጉዳይ ነው። ማርያም መርጣለች አለ፣ ከእርሷም አይወሰድባትም። ያውም የመረጠችው መልካምን ዕድል። ክፉን ዕድል መምረጥ ይቻላል። ማንንም አያስጨንቅም። መልካም ዕድልን መምረጥ አለ፣ ክፉ ዕድልን መምረጥ አለ። ምርጫው የኛ ነው። ሰው ነፃ ፈቃድ ያለው ፍጡር ነው። ማቴዎስ 23:37 ላይ ኢየሱስ የተናገረው ቃል አለ። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷም የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁም። ስንት ጊዜ ወደድኩ እኔ፣ እናንተ ግን ምን አላላችሁ? አልወደዳችሁም። ስለዚህ ጌታ ሊሰበስብ ይፈልጋል። መሰብሰብ የማይፈልግ ደግሞ የራሱ ምርጫ ነው። ሰው ፈቃድ አለው አይደል? ሰው ፈቃድ ያለው ግዑዝ ዕቃ አይደለም። ነፃ ፈቃድ ያለው ፍጡር ነው። ፍሪ ዊል አለው። ወደ ድነት የምትመጡ ዮሐንስ 1:11 እና 12 ላይ የእርሱ ወደ ሆነው መጣ ይላል። ኢየሱስ የመጣው የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም አለ። የእርሱ ወደ ሆኑት ይረዱኛል፣ ይገባቸዋል። እኔ በብዙ ትምህርት ምንድነው በየምኩራቡ የሚሰበክ የብሉይ ኪዳን ትምህርት ስለ ኢየሱስ መምጣት ነው፣ ስለ መሲሁ መምጣት ነው። እና ሁሌ የሚሰበኩት የሚነገራቸው ይሄ ነው። ይሄን ነው የሚወራው። እና የእርሱ ወደ ሆኑት የሚለው ይሄንን ነው። ሁሌ ትምህርት እየተማሩ እየተሰበኩ እየጠበቁ በተስፋ እየጠበቁ ወዳሉት ህዝቦችን የመጣው የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ቁጥር 12 ሲመጣስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ለሚቀበል እነዛስ አልተቀበሉትም። ወደ እነሱ መጣ፣ አልተቀበሉትም። ልሰበስብሽ ወደድኩ፣ አልወደዳችሁምም። ሰው ነፃ ፈቃድ ያለው ፍጡር ነው። ሁለተኛ ጴጥሮስ 3:9 ለአንዳንዶች እንደሚዘገይ እንደመሰላቸው ወይም እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁሉ ወደ ንስሐ እስኪመለሱ ጌታ ይጠብቃል። ምርጫው ግን የሰው ነው። በንስሐ እስኪመለሱ ጌታ ስለ ተስፋ ቃሉ አይዘገይም። እመጣለሁ እንዳለ ይመጣል። ግን ሁሉ ግን በንስሐ እንዲመለሱ፣ ወደ ንስሐ እንዲደርሱ፣ ጌታን ወደ መቀበል እንዲመጡ ወዶ ስለ እናንተ ይታገሳል እስኪመለሱ። ባጭሩ እግዚአብሔር ሲኦልን ለሰው ልጅ አላዘጋጀም። ታውቃላችሁ፣ ሲያዘጋጅም እግዚአብሔር ሲኦልን ምናልባት በምሳሌ ያስተማረው እዛ ማቴዎስ 25 ላይ ሄዳችሁ ተመልከቱ። ሲኦልን ለሰው ልጅ አላዘጋጀም። ሲኦል ለሰው ልጅ አልተዘጋጀም። ፐርፐዙም አይደለም። እግዚአብሔር የሰው ልጆች ሁሉ እንዲድኑ ፍላጎት አለው። ፍላጎት ነው ያልኩት። የሰው ልጆች ሁሉ እንዲድኑ የእግዚአብሔር ፍላጎቱ ነው። ወዶ እስካሁንም እየታገሰ ያለው ለዛው ነው። በኋላ ላይ ግን እምቢ ሲሉት ግን አለ በዓለም ፈቃድ ስላላቸው
የሰው ልጅ ፈቃድ ስላለ እምቢ በማለታቸው እየታገሳቸው ነው። የሚታገሰው ስለእናንተ ነው ያለው። ወዶ ስለእናንተ ማለት ምን ማለት ነው? እናንተ ወንጌል እስክትነግሯቸው ሄዳችሁ ስትመለከቱ ወንጌል በዓለም ሁሉ ይሰበካል፣ ከዛም መጨረሻ ይሆናል ነው የሚለው። መጨረሻው እኮ ያልመጣው ወንጌል በዓለም ሁሉ ስላልተሰበከ ነው። ወይም አሁን እየተሰበከ ነው ካላችሁ ጥሩ ነው፣ መጨረሻውን እያፋጠን ነው። ሐሳቤ ይገባችኋል? ወንጌል በዓለም ሁሉ ይሰበካል፣ ከዚያም መጨረሻው ይሆናል። ወንጌል ያልደረሳቸው ያልሰሙ ሰዎች አሉ። ስለነሱ እኔ ታገሳለሁ፣ እቆያለሁ። ጌታ እነሱ እንዲድኑ ወዶ ግን ስለማን አለ? ስለእናንተ ምን ማለት ነው? ስለኛ ምን ማለት ነው? እኛ ሄደን ወንጌል ያልደረሰበት ቦታ ሁሉ ላይ ወንጌልን ለፍጥረት ሁሉ እንድናደርስ፣ ሄደን ወንጌልን እንድንሰብክ፣ ወንጌል እንድንደርስ፣ እንድንነግራቸው፣ ብዙዎች እንዲመለሱ ወደ እርሱ። በኋላ ላይ ግን ወደ ለሰይጣንና ለመላእክቱ ወደ ተዘጋጀው የእሳት ባህር ሂዱ ይላቸዋል ይላል። ያው ማለት እረኛ በግና ፍየል እንደሚለይ ምናምን ብሎ ፒክቸሩን ሲያስቀምጥ ነው፣ ፒክቸራይዝ ሲያደርግ ነው። ሲኦል ወይም ገሃነመ እሳት የተዘጋጀው ለሰይጣንና ለሰይጣን መላእክተኞች ነው፣ ለሰው ልጅ አይደለም። አብረውት ለወረዱ ለሲሶው ነው የተዘጋጀው። መላእክቱም ከእርሱ ጋር ተጣሉ የሚለው መላእክቱ ማለት የራሱ አጃቢዎች የራሱ ተከታዮች አሉት። ሰይጣንም እግዚአብሔርም የራሱ ተከታዮች አሉ፣ እሱም ተከታይ አፍርቷል። አመጽ እኮ እንደዛ ነው እኮ። አመጽ እኮ ተከታይ ከሌለ እኮ አመጽ አይባልም እኮ። አንድ ሰው እኮ ያመጽና ብቻውን ያመጽና ከዛ ቫይረሱን ለአንድ የሆነ ሰው ቁጭ አድርጎ ሻይ ጋብዞት ይነግረዋል። ከዛ ቫይረሱን ያስገባበታል። እውነትን ነው እኮ ይላል። ከዛ 5 ይሆናል 10 ይሆናል። ይታወቃል። አመጽ እንደዚህ ነው። ኤኒዌይ እግዚአብሔር የሰውን ነፃ ፈቃድ የሚያከብር ነው። ሰው ነፃ ፈቃድ ያለው ፍጡር ነው። ያዕቆብ 4:7 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙት። ምርጫው የእናንተ ነው። ለእግዚአብሔር መገዛት ትችላለህ፣ ለዲመን መገዛት ትችላለህ። ምርጫው የእናንተ ነው እያላቸው ነው። ያዕቆብ 4:7-8 ወደ እግዚአብሔርም ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለትም ሀሳብ ያላችሁ እናንተ ልባችሁን አጥሩ እያለ ይናገራል። ሰው ምርጫ አለው። ለእግዚአብሔር መገዛት ምርጫ አለው። አለመገዛትም ይችላል። ጌታን አለመቀበልም ይችላል። እንደው ዛሬ ኮንኮርዳንስ ነገር ነው ዛሬ ብዙ እንትን። ምክንያቱም እንትን ኢየሱስ ማቴዎስ 16:24 ማቴዎስ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔም መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተል። የሚወድ ቢኖር ምርጫው ያንተ ነው። በሉ እናንተ 12ታችሁ ግዴታችሁ ነው አላለ። ምንም ሲምፕል ግልጽ፣ ምንም እኮ የማያስፈልግ ባይብሉን ይዞ እኮ ሰው መዳን እንዴት መዳን ለመዳናችን የሰራው ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ የመዳናችንን የጸጋውን እውነት ክርስቶስ ነው የጨረሰው። መጽሐፍ ቅዱስ ግልጽ አድርጎ የሚናገር አዲስ ኪዳን። እኛ ግን በእምነት እንቀበለው ነው። መቀበል ለተቀበሉት ሁሉ ግን እኮ መቀበል አለመቀበል የኔ ፈቃድ እንጂ የእግዚአብሔር አይደለም። ስፈልግ እቀበላለሁ፣ ስፈልግ አልቀበልም። እሱ ብቻ አይደለም። አሁን ምናልባት ሳምንት ነው በደንብ የምናገረው። ፈቅጄና አምኜ እንደተቀበልኩት ሁሉ ፈቅጄና አምኜ ከሱ ቤት መውጣት እችላለሁ። መብቱ አሁንም የኔ ነው። ፈቅጄና አምኜ፣ ፈቅዶና አምኖ የሚባለው በአጭር ቋንቋ ክህደት የሚባለው ነው መጽሐፍ ቅዱስ ላይ ያስቀመጠ። መካድ አትችልም የሚባል ነገር የለም። ይሄ ማለት ማመን አትችልም እንደማለት ነው። ማመንም የምችለው እኔው ነኝ፣ አምኜ የምቀበለው እኔው ነኝ። ክጄ መሄድም የኔው ፈቃድ ነው። መካድ የሚባል ምናልባት ይሄ በሰው ድካም ጌታን እየወደደ አንዳንድ ሰው ካያችሁት ጌታን እየወደደ ሰክሮ የሚመጣ ሰው ይኖራል። ጌታን ግን ይወዳል። እንደውም ትንሽ ሲሰክር እንደውም እኔ እኮ ጌታ ይላል።
አለው ራሱ የሆነ እንደ አፉ እየተኮላተፈ የጌታን ፍቅር በደንብ አድርጎ የሚያወራ አለ። እንደውም ሲሰክር እኔ ይሄ ሰውዬ ወደ ሲኦል ይገባል የሚል ቋንቋም ትምህርትም ወሬም የለንም። ይሄ የጌታ ነው። ያስቸገረው ጠጅ እንጂ ሰውየው የጌታ ነው። የተቸገረው በጠጅ ነው። ጠጁን ቀስ ብለህ ነው ነግረህ ጠጁን ከእጁ ላይ የምታስጥለው እንጂ እንዴት ይሄን ባክ አረገ ትላለህ? ጌታን እየወደደ ባክ እኮ ማለት ቀላል ወርድ እኮ አይደለም። ባክ እኮ ማለት መሞት ማለት ነው። መሞት ለምን ሙታን ነበርን፣ በክርስቶስ ምን ሆነን? ሕያዋን ሆነን። አሁን ሕያው የሆነ ሰው ደግሞ ፈቅዶ ክዶ ሙታን መሆን ይችላል። መሞት ማለት ነው ባጭሩ። የደከመ ሁሉ ሞቷል ማለት አይደለም። ኮማ የገባ ሁሉ ሞት አትልም አይደል? የደከመ ሁሉ ሞቷል ይባላል። የደከመ ሁሉ እንዴ የታመመ ህመም ነው። የማይገቡ ነገር ውስጥ የማይገባ የክርስቲያን ባህሪ ውስጥ ያለ ሰው ያለው ባጭር ቋንቋ ህመም ውስጥ ነው። ህመም ደግሞ ለሞት ይዳርጋል፣ ያስኬዳል። ለሞት ይዳርጋል ነው እንጂ ህመም ውስጥ ያለ ሰው ሁሉ ሞቷል ማለት ግን አይቻልም። ኮማ ውስጥ ገብቶ ሰው 50-50 የሚባለው ውስጥ ኮማ ውስጥ ገብቶ ፈርም ተብሎ የሚፈርም ሰው ፈርሞ ከዛ በኋላ ሊወጣ ይችላል ተሽሎት ማለት። የደከመ ሰውም እንደዚህ ነው። ኮማ ላይ እንኳን የኮማ ደረጃ የደረሰ እንኳን ሊነሳ ይችላል፣ ሊበረታ ሊቆም ይችላል። ቆሞ የደከሙትን ሊያበረታ ይችላል። በድካም እኔ ድነት ይወሰዳል የሚል ይሄ ጤና ማለትም አይደለም። በድካም ሰዎች በማይገባ ትክክል አይደለም። አይገባንም። በቃ የክርስቲያን ባህሪ አይደለም። አይገባም። ከደረጃ በታች ነው። ልጄ ልሞይል ሆይ ብላ ልጇን የመከረችው አይደንቲቲውን ነግራ እንጂ ዶንት ዱ ኢት ብላ አይደለም። ልጄ ልሞይል ሆይ የወይን ጠጅ ለነገስታት አይገባምና ደስ ትለኛለች። እኔ ያቺ የልሞይል እናት ምሳሌ 31 ላይ ልጇን የመከረችው ምክር ይላል። ልጄ ልሞይል ሆይ የወይን ጠጅ ለነገስታት አይገባም። ምን እያለችው ነው እየነገረችው ያለችው? ዩ አር ኪንግ፣ አንተ እኮ ንጉስ ነህ። ፕሬዝ ጋድ። አይደንቲቲውን ነው የምታወራው። ዱኢት ዶንት ዱኢት አትለውም። ህግ አይደለም የምታስቀምጥለት እንደ ሙሴ። አትቅመስ አትጠጣ አይደለም እያለችው ያለችው። የወይን ጠጅ እኮ ለነገስታት አይገባምና ነገስታቱ የወይን ጠጅ ይጠጡ ዘንድ ህግን ይረሱ ዘንድ አይገባምና ዩ አር ኪንግ፣ አንተ ክቡር ነህ። ኪሎውን ነው የምትነግረው። ነገ ጓደኞቹ መጥተው ና ጠጅን ጠጣ ሲሉት ምን እንደሚለው እኔ ንጉስ ነኝ ነው እኮ የሚለው። የተሞላው ንጉስ አይደንቲቲ ነው። ልጆቻችንን ማስተማር ያለብን፣ ህዝባችንን ማስተማር ያለብን አይደንቲቲያቸውን ነው፣ ያላቸውን ኪሎ እንጂ አትቅመስ አትንካ ምናምን በሚለው ስርዓት ቅዱሳን ማዳን አንችል። ማንነቱን ስትነግረው ግን አንተ ቅዱስ ነህ፣ ያንተ ቅድስናና የክርስቶስ ቅድስና እኩል ነው። እንዴት ከደረጃ በታች ትወርዳለህ ስትለው፣ ከደረጃ በታች ታች ሰፈር ላይ ትገኛለህ ብትለው፣ የማይመጥን ሰፈር ላይ አንተ እኮ ኪንግ ነህ፣ አንተ እኮ ክቡር ነህ፣ አንተ እኮ ቅዱስ መንፈስ ባንተ ውስጥ ያደረ ነው። የቅዱስ መንፈስ ማደሪያ ቅዱስ ነህ። ቅዱስ ባትሆን እኮ ቅዱስ መንፈስ አንተ ውስጥ አይኖርም። you are holy። አንተ እኮ ቅዱስ ነህ፣ አንቺ እኮ ቅዱስ ነሽ፣ አንቺ እኮ ክቡር ነሽ። ከደረጃት በታች የማይመጥን ሰፈር ላይ እንዴት ትገኛለሽ? አይመጥንሽም። አይደንቲቲውን እየነገርክ ማንነቱን፣ ኪሎውን፣ ሰፈሩን በአብቀኝ ተቀምጠ ከዛ ወርደ ከደረጃ በታች የኃጢአት ሰፈር ላይ ትገኛለህ ብለህ ነግረው፣ ኪሎውን፣ ዴስቲኒውን፣ ፖዚሽኑን ነግረው፣ ያለበትን ከፍታ ክብር ነግረው፣ ያንን እንዲንቀው ታደርጋለህ እንጂ አትንካ አትቅመስ በሚል ማንንም ሰው ሴቭ ማድረግ አትችልም። ባትንካ አትቅመስ አይደለም። ክቡር ነን እኛ። ምን ነገር ያለበት ክቡር ነው። አንተ ንጉስ ነህ፣ አንተ ክቡር ነህ። የወረደ ከደረጃ በታች ለክርስቲያን የማይመጥን ለአማኝ የማይመጥን ከኃጢአት እንጂ አርነት የወጣ ነው፣ ለኃጢአት አርነት አልወጣ ነው። እስቲ አሜን። ከኃጢአት እኮ ነው አርነት የወጣ ነው። ኃጢአት ምን ላይ ይለን ላይገዛን እንጂ ለኃጢአት አርነት አልወጣንም። አርነት አንዳንድ ጊዜ አርነት የሚሰበክ ይመስላቸዋል። አንዳንድ ሰው ሲወራ ጸጋ ሲወራ ሁሉ ጊዜ ጸጋን ያወራና ጳውሎስ ይሄ ማለት እንዲህ ማለት ነው። ለምን እንዲህ ማለት ነው ብሎ የሚተረጉሙ ስላሉ ይሄ ማለት ኃጢአትን እናድርግን ነው
አይደለም ይላል ጳውሎስ። አይደለም። ማንነታቸው የጸጋ እውነት ሲወራ ሰው ነፃ በቃ ምንም ችግር የለም ይመስለዋል። እንዴት ነው ምንም ችግር የለም? አይመጥንም። ሰፈር አይደለም። የኃጢአት ሰፈር፣ የወረደ ሰፈር፣ የውድቀት ሰፈር፣ የክርስቲያን ሰፈር ያልሆነ ሰፈር ላይ መገኘት አይጠበቅብንም። የክርስቲያን ቋንቋ ያልሆነ ቋንቋ ስትናገር መስማት አይጠበቅብንም። የአማኝ ቋንቋ፣ የአማኝ ንግግር፣ የአማኝ አስተሳሰብ፣ የአማኝ አይደል ፖዚሽን ሰፈር። ከእግዚአብሔር የተወለደ ኃጢአትን አያደርግም አለ። ደስ ይላል። ከእግዚአብሔር የተወለደ ምን አያደርግም? ኃጢአትን አያደርግም አለና ዘቅ ብሎ ኃጢአትንም እንዳያደርግ ራሱንም እንዲጠብቅ እናውቃለን ነው የሚለው። ልክ ነው። ከእግዚአብሔር የተወለደ ኃጢአትን አያደርግም። ይሄ የሚያወራው ስለ ስፒሪት ሊሆን ይችላል፣ ስለ ዳግመኛ ስለተወለደ መንፈሳችን ሊሆን ይችላል። ግን ከእግዚአብሔር የተወለደ ኃጢአትን አያደርግም። ኃጢአትንም እንዳያደርግ ዘሩን በእርሱ እንዲኖር እናውቃለን። ኃጢአትንም እንዳያደርግ ራሱንም እንዲጠብቅ እናውቃለን። we have to keep ourselves ማንም ራሳችን አይመጥነንም በሚል እንጂ ሲኦል እገባለሁ በሚል የሲኦል ስጋት አይደለም። የሲኦል ስጋት አይደለም። አይመጥነኝም፣ ከደረጃ በታች ወርጄ የኃጢአት ሰፈር ላይ አልገኝም፣ እኔ ጻድቅ ነኝ፣ እኔ ቅዱስ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ እኔ ክቡር ነኝ፣ በአብ ቀኝ የተቀመጥኩ ነኝ ብለህ በአይደንቲቲ ስትስለው ነው ትክክለኛ በማንነት የእግዚአብሔር ቃል በሚል ስትስለው እንጂ ማይገባ ነገር በማድረግ ቶሎ ብሎ ሲኦል ብሎ ሲኦል የሚታሰብ አይደለም። እኔ አሁን ልጄ እንዴት ህፃን ልጄ የሆነ ቦታ ይዣት ልሄድ ልበል፣ ነጭ ልብስ አልብሻት ጽድት አድርጊያት ቆንጅዬ አልብሻት ይዣት ልወጣ ብዬ እኔ ደግሞ ልብሴን እስከምቀይር እሷን ካለባበስኩ በኋላ ልብሴን እየቀያየርኩ እያለው ገብታ ጭቃ ውስጥ በወቅታ ብትመጣብኝ ማለት ነው። ከኔ ጋር ናቸው። ጭቃ ምናምን ቡክት ነጩ ልብስ ያለበስኳት ይዣት ልሄድ የነበርኩበትን አቦካክታ ባባዬ ብላ ብትመጣ ደስ ይለኛል? የመጀመሪያው አይለኝም። የመጀመሪያው አይለኝም። ልጅ ያለችን ብዬ በመስኮት ይደረጋል? አይደረግም። ቡክትክት ብላ ብትመጣ ልጄ ናት። አሁንም አነጻታለሁ፣ አሁንም አጥባታለሁ፣ አሁንም ሌላ ልብስ ቀይርላታለሁ። እስቲ አንድ ሰው አሜን። እንደዛ ማለት ነው። የደከመ ሰው ጌታ ኪካውት የሚያደርገው አይደለም፣ የሚያጥበው ነው። እንደውም ከደከመ ሊያበረታው ነው። ጌታ ይባረክ። የዛለውን እንደውም ያበረታዋል። የዛሉትን ክንዶች አበርቷል የሚለው የደከሙትን ክንድ የምናበረታው እንዲበረታ። ማንም ሰው ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ። ቆመሃል፣ ቆመሻል፣ አሁን ቆመሃል። በአንተ ቤት የቆመ የሚመስለው እንዳይወርቅ ይጠንቀቅ። እንደውም እሱም ይጠንቀቅ። እንኳን በሌሎች ጀጅ ልናደርግ፣ እንኳን በሌላው ልንፈርድ፣ እንኳን በሌላው ሲኦል ትገባለህ ሲኦል ትገባለሽ ልንል የቆመ የሚመስለው እንዳይወርቅ ይጠንቀቅ። በዛው ጀጅ በምታደርግበት ነገር ነው የምትፈተነው። ኤኒዌይ ስለዚህ የደከሙ ሰዎች ይነሳሉ። ልጆቼ ናቸው። ደክመው ሊሆን ይችላል፣ ልጆቼ ናቸው። ሊነሱ ይችላሉ፣ ላጥባቸው ይችላል። ጌታ እንደዛ ነው። መንጻት ይሆንላቸዋል። በቃሉ መንጻት። አሁን ስለነገርኳችሁ ቃል ንጹሃን ናቸው አለ። የእግዚአብሔር ቃል ምን ያደርጋል? ያነጻል፣ ንጹህ ያደርጋል። ደሙ ምን ያደርጋል? ያነጻል። ጠበቃነቱ ታዲያ ጌታ ለመቼ ነው ታዲያ በአብ ዘንድ ጠበቃ አለን የሚለው? ስትስት እኮ ነው፣ ስትደክም አይደል ጠበቃነቱ ታዲያ? ስንወድቅ እኮ ነው፣ በማይገባ ነገር ውስጥ። አብ እኮ ልክ ሲቆጣ እኔ ምናምን ነገር ሲል ኢየሱስ ክርስቶስ አጠገቡ ነው ዋራባት ማይ ብለድ ይለዋል። ደሜን ከፍት ይችላል። ጠበቃ እኮ ነው። እስቲ አንድ ሰው አሜን። ዋራባት ማይ ብለድ። ስለዚህ አይ ካን ክሊም አሁንም ንጹህ አድርጓል። ለሱ ቆምለታለሁ እኮ ነው ጌታ። አሁንም ለኛ ጠበቃችን ነው። እስቲ ጠበቃዬ ነው በሉ እስቲ። ብትደክም እኔ ባጭር ቋንቋ ልንገራችሁ። ጻድቅ 7 ጊዜ ይወድቃል ይነሳማል።
ይሄን ቃል በጣም አይምሮአችሁ ላይ ፕሪንት አድርጉት። ጻድቅ 7 ጊዜ ይወድቃል፣ ፍጻሜውስ መነሳት። ደስ አይልም? ጻድቅ ወድቆ አይቀርም፣ ይነሳል። ሊደክም ይችላል፣ ይበረታል። ሊዝል ይችላል፣ ይጠነክራል። ወድቆ አይቀርም። ምን ይላል? ይነሳል። ለምን? በደንብ ስሙኝ። ምን ስለሆነ? እሱ ጻድቅ። ወድቆም ስሙ ማን ነው? ጻድቅ። ጌታ ይባረክ። ወድቆም ጭቃ በጭቃም ሆኖ ጌታ ሲያየው ጻድቁ ልጄ። ጌታ እኮ እንደዛ ነው የሚጠራው። ጌታ እኮ የሚጠራበትን መጥሪያ ብናውቀው እንደዛ ጻድቁ ልጄ በአይደንቲቲው ይጠራዋል። አሁን እስቲ ልንገራችሁ፣ የቆሮንቶስ ቤተክርስቲያን በዓለም እንኳን የማይደረግ ነገር በሷ ቤተክርስቲያን ላይ ይደረጋል። በዓለም እንኳን እንደዚህ ነገር አይቻልም አለ ፖል። በጣም ብዙ ነገር የሚገኝባት የቆሮንቶስ ቤተክርስቲያን ናት። የቆሮንቶስን ቤተክርስቲያን ሂዱና አንድን አንብቡልኝ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ሲጠራቸው ቅዱሳን ናችሁ ይላቸዋል፣ ጻድቃን ናችሁ ይላቸዋል፣ ልጆቼ ሊላቸው ይችላል ሲጠራቸው። ግን የማይገባ ነገር የሚያረጉ የማይገባ ነገር ውስጥ የገቡ ጳውሎስ ብዙ የጻፈላቸው ለዛ ነው። እንዴት እንደዚህ ይደረጋል? በዓለም ዘንድ እንኳን እንደዚህ አይደረግም። የአባቱን ሚስት ያገባ በእናንተ መካከል አለ፣ እናንተ ደግሞ ስቃችኋል አለ፣ ታበያችኋል አለ፣ ስቃችኋል አለ። እንዲህ ያደረገውን ሰው ምናምን እያለ ፖል እንዲህ ባረገው ላይ እንትን አድርጌበታለሁ በኋላስ ተቀበሉት ደግሞ ሲል ደግሞ ትመለከታላችሁ። ስርዓት ነው፣ ኦርደር ያበጀበት ስርዓት ያደረገበት። ዝም ቢባል ኖሮ ይቀጥላሉ፣ ሌሎችም ይቀጥላሉ እሱን እያዩ። ስለዚህ ስርዓት፣ የቤተክርስቲያን ስርዓት አበጅቷል እንጂ ስማቸው አሁንም ቅዱሳን ነው። አሜን። ስለዚህ በደንብ እንዲገባችሁ ፈልጋለሁ። በተለይ ስለ ፍሪ ዊል አንድ ነገር ብቻ እንዲገባችሁ ነው። የሰው ልጅ ነፃ ፈቃድ ያለው ፍጡር ነው የመጀመሪያ። ሁለተኛስ እምናምነው እኛ ነን። በእምነት ጽድቅን የምንቀበለው እኛ ነን። ጌታ እጅ ጠምዝዞ አይደለም። ያመነ ሰው ደግሞ እንዴት እስከ መጨረሻው ለዳነበት ድነት መጽናት እንዳለበት እስከ መጨረሻው የሚጸና እኛን ነው። መጽናት ያለበት አንተ ነህ። ለዳንክበት ድነት ቫልዩ የምትሰጠው አንተ ነህ። ፕሮቴክት ማድረግ ያለብህ፣ ኪፕ ማድረግ ያለብህ፣ መጠበቅ አለብን ንጽህናችንን። ንጹህ ልብስ የለበሰ ሰው ዝም ብሎ ያገኘበት ቦታ አይቀመጥም። ያገኘበትም አይቀመጥም። የማይሆን ቦታ ላይ አይቀመጥም። የሆነ ቦታ ላይ አይገኝም። ንጹህ ልብስ ለለበስነው ልብስ ለጽድቃችን ቫልዩ ልንሰጥ ይገባል። ክርስቶስን ለብሰናል፣ ጽድቅን ለብሰናል። የጽድቅን ጥሩ ለብሳችሁ ነው የሚለው። የለበስነው ልብሳችን ጽድቅ ይባላል። ጽድቅ ክራይስት። እስቲ አሜን። ስለዚህ ለለበስከው ልብስ ቫልዩ ስጥ ነው እንጂ በድካም ድነት ይጠፋል የሚል እምነት የለኝም። የደከመ ይበረታል። የማይገቡ የስጋ ስራዎችን እንዳናረግ መክሯል፣ መጽሐፍ ቅዱስም ይመክራል እንጂ በእነሱ ድነትን በአንድ ጊዜ ይሄ እኮ ማለት እኮ ባጭር ቋንቋ በየቀኑ ነው ማለት ነው ዳግመኛ የምትወለደው። በቃ ይሄ ልክ ኃጢአት ሲሰራ የማይገባ ነገር ሲያረግ፣ የማይገባ ነገር ሲናገር፣ የማይገባ ነገር ውስጥ ሲገኝ እኔ ማረባ እኔ በቃ ሲኦል ምናምን ብሎ ድጋሚ ጌታ ንስሐ እኮ ማለት ከፔንት ወርደሃል ማለት እኮ ነው። ሪፔንት የሚለው ከፔንት የወረደ ሰው ሪፔንት እኮ ነው። ዳግመኛ ወደ ከፍታ፣ በከፍታው ላይ ሆነ የማይገባ ነገር ልታረግ ትችላል፣ ግን አሁንም ያለው በከፍታው ላይ ነው። እስቲ አሜን። አም ኦን ዘ ፔንት። የማይገባ ነገር ላረግ ይችላል፣ ግን አም ኦን ዘ ፔንት። ከፔንቱ አልወረድኩም፣ ወደ ፔንቱን የተመለስኩት። ሪፔንት። በፊት በከፍታው ላይ ነበር፣ በኃጢአት ምክንያት ወረድን። አሁን ድጋሚ ሪፔንት። አሁንም ወደ ከፍታው ወጥተናል። አሁን በከፍታው ላይ ሆነን ጌታን እየወደድን፣ ጌታን እየወደደ አንድ ሰው እንዴ ጌታን እየወደደ እንዴት ሲኦልን
ጌታ ጌታ። አንዳንዱ እኮ በቤቱ እኮ ስንት የሚያለቅሳል። ጌታ ሆይ አልቻልኩም ይሄን ነገር ንቀልልኝ እያለ የሚያለቅስ ጌታን ግን የሚወድ እየደከመ ይሄን ሰውዬ እንዴት ሲኦል ትገባለህ ትለዋል? ይሄ ሰውዬ የሚያስፈልገው ብርታት ነው፣ የሚያስፈልገው ምግብ ነው። ደክሟል፣ የሚያስፈልገው ግሉኮስ ነው። ደክሟል፣ አሁን ግሉኮስ ነው የሚያስፈልገው። ምግብ እንስጠው። ለሱ የሚያስፈልገው ነገር ምግብ ያስፈልገው ይሆናል። በዛ ነገር እንዲበረታ እንዲጠነክር እናደርገው ይሆናል እንጂ ኢዝሊ በትንሹም በትልቁም እና ሁለት ጥጎች ስላሉ ነው። ኤኒዌይ ሁለት ጥግ ያለው አንደኛው የወደክ ቀን ጌታ ጥሎሃል። ቅድም ቆሻሻ የነካ ቀን ጌታ ኪክ አውት አድርጎሃል የሚለው አንድ ቀን ነካ፣ አንድ ቀን ተበላሸ ማለት ሲኦል ላንተ ተዘጋጅቶልሃል ብሎ እያስለቀሰው እያስፈራራው ያለ እያስፈራራው። በማስፈራራት ነው እንዲህ ሰውን የምትይዘው በእውነት እንጂ በማስፈራራት ይቀስፋል ምናምን በሚል የሆነ ነገር እንትን ያደርጋል። ሲኦል ላንተ አለ ምናምን። እንዴ የደከሙ ሰዎችስ እንዴት ነው የሚበረቱት? ምን ሀውካም። ሁለተኛው ደግሞ አይ አንዴ ከዳንክ ደግሞ ዋን ሴቭድ ፎሬቨር ሴቭድ ብሎ ደግሞ ምንም እንትን እንደሌለ ሪስፖንሲቢሊቲ እንደሌለ ዋን ሴቭድ ፎሬቨር ሴቭድ አምናለሁ እኔ። ግን የማምነው በጋድ ሳይድ ነው። ዋን ሴቭድ ፎሬቨር ሴቭድ የሚል ጋድ ነው። ባንተ ሳይድ ባንተ ሁኔታ ግን እኔው ራሴ አርላምኜ እኔው ራሴ ክጄ መውጣት ይችላል። ግን የሚሆንልኝን አከቦልኛል። የሚሆንብኝን ስለማውቅ በሚሆንልኝ በፍቅሩ ተማርኬ እሱ ጋር ቀርቻለሁ። አሜን። አዎ ጌታ ግን ሲወድህ ለዘላለም መንፈሱን ሲሰጥህ ለዘላለም ጌታ ሲሰጥ ጌታ ሲያረግ ትጠፋለህ የሚል እምነት የለውም። አንተ ስጠፋለሁ ብለህ እንዴት ታምናለህ? ሲጀመር መጥፋት እንዴት እንደሚታመን ሁሉ አላውቅም። እንዴት እንደሚታሰብ መጥፋት እንዴት እናስባለን? ማመን አምነን እንዳናር እንዴ ድነትን በቃ አሰብን። መጥፋትን እንዴት አሰብክ? ማን ነገረ? ሲጀመር መጥፋትን በምንድን ነው ፕሮግራም ያረከው? ለምንድን ነው ለመጥፋት ፕሮግራም ያስከው? ለመጥፋት አይደለም ወደ እሱ የመጣ ነው፣ ለመዳን ነው። ለዘላለም ድነናል። እስቲ አሜን። ለዘላለም ተርፈናል። በዘላለም ፍቅር ተወድጃለሁ። አሁን በሱ ጋር ነው ማወራው እንዳለ የዘላለም ፍቅር በዘላለም ፍቅሩ ነው የወደደን። ለዘላለም ከእናንተ ጋር እንዲኖር አጽናኙ መንፈስ ቅዱስን ይሰጠናል። በቃ የሰጠ ነገር ሁሉ በሱ ሳይድ ፐርፌክት ነው፣ እንከን የለውም። ይሄ ማለት ግን አንተ ፈቃድ የለህም ወዴትም አትሄድም ማለት አይደለም። በራስህ ፈቃድ በራስህ ሁኔታ በድካም ባናጣም በክደት ግን እናጣለን ብዬ አስባለሁ። ግን ስጋት የለብንም። እስቲ አትስጉ። እኛ የዳን ነው ለመዳን ነው። በቃ አይደል? ጌታን የተቀበልነው ለመዳን ነው። መጥፋትን ምን አመጣው? እኔ መጥፋት መዳን ድነት ይጠፋል ድብድብ ሆነብኝ ራሱና ምን እዛ ጋር አሳስበን። እኛ አዳኝ ብለን የሚያድነን ከገሃነመ እሳት የሚያድነን ከሰይጣን አገዛዝ የኃጢአት ባሪያ የነበርነውን ሰዎች ያድነናል ብለን አይደል ጌታን የተቀበልነው። በቃ ድነናል። አሜን። በቃ ድነናል። የእግዚአብሔር ልጆች ነን። ዳንን። we saved። እስቲ አሜን። አሁን አብሲያይ ልጄ ይላል። አሁን የሚፈልገው እድገትህን ነው። አሁን የሚፈልገው የነፍስ መዳንን ነው። የነፍስ መዳን የሚለው ነው ሰውን ሁሉ ግን ግራ የሚያጋባው። ባይዘው የነፍሳችሁ መዳን እየፈጸማችሁ የሚለው ገና የሚፈጸማለ እንደ ይላል። ይሄ አእምሮን እኮ ነው። የአእምሮ መታደስን እኮ ነው። በአእምሮአችሁ መታደስ በአእምሮ መለወጥ ምናምን የሚለውን በቃ ገና አልዳንኩም ብለው ድነናል እየዳንን ነው እንድናለን የሚል ቴዎሎጂ አለ። ከየት እንደመጣ እኔ ይሄ ማን አፋቸው ውስጥ እንደዚህ እንደከተተው ሁሉ አይገባኝም። ይሄን ቃል ከየት እንደመጣ እና ይሄ በአእምሮ መታደስ ነፍሳችሁ ማዳን የሚለው ነፍስ የምትለዋል አእምሮ ነው የሚለው። ስለ አእምሮ ነው የተወራው፣ ስለ ነፍስ እንጂ ስለ መንፈስ አይደለም። የመንፈስ ድነትማ ጌታን የተቀበልን ሰዓት ወዲያው ድነነ። ፐርፌክት እንከን የሌለባት ናት። እንከን የሌለባት ማንነት ናት መንፈሳችን። ነፍሳችን ግን የእውቀት ክፍልና የስሜት የፈቃድ ክፍላችን ስለሆነች እሷ እንከን አለባት። ስለዚህ እሷን ምንድን ነው ያለው? ፕሮሰስ ነው። ቢ ትራንስፎርምድ ባይ ዘ ሪኒዊንግ ኮንቲኒየስ ቴንስ ነው ራሱ። ባይ ዘ ሪኒዊንግ ኦፍ ዩር ማይንድ ነው የሚለው።
በአእምሮአችሁ መታደስ ተለወጡ። ይሄ ተለወጡ የብዙ ጊዜ ነው። መለወጥ ማለት እውቀት፣ መለወጥ ማለት ማደግ። የተወለደ ሰው ማደግ አለበት። በተለወጠ ቁጥር አእምሮ ምን እየሆንክ ትመጣለህ? እያደግክ ትመጣለህ። ይሄ ነው ፕሮሰስ፣ ግሮዝ ፕሮሰስ ነው፣ ግሮዝን ነው። እና ሳልቬሽን ግን ጌታን የተቀበልን ሰዓት ድነናል። እስቲ አሜን። የዘላለም ህይወትን ተቀብለናል። ፕሬዝ ጋድ። ልጅነትን ተቀብለናል። መጥፋትን ምን አሳሰበን? በቃ እኔ ድኛለሁ። እስከ መጨረሻው ግን ራሴን ፕሮቴክት አድርጌ አሁን ከስራ የተፈታ እንዳይመስልን ነው። ራሴን ፕሮቴክት አድርጌ ቅድም መዝጌ ሲያጸልይ እንደነበረው ማለት ነው። ራሴን ከእንከን ከተለያዩ ነገሮች ራሴን እየጠበቅኩ ንጽህናዬን እየጠበቅኩ እጓዛለሁ። የኔ ሆምወርክ ደግሞ አለ፣ ጌታ የሰጠኝ ሆምወርክ። ይሄ የኔ ሆምወርክ እንጂ የጋድ አይደለም። እስከ መጨረሻው የሚጸና ነው ያለው። እንጸናለን።